ሃይ ዩ ጋይዝ እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ዛሬም ተመልሰናል በሌላ ቪዲዮ። በአሁኑ እንግዲህ ኮንስታንት ለመሆን እየሞከርኩ ነው፣ እግዚአብሔር ይረዳኛል። እንግዲህ በጣም ለረጅም ጊዜ እሰራላችኋለሁ ብዬ ሳስበው የነበረውን ኮንተንት ነው እሰራላችሁ ዛሬ። እሱ ምንድነው ሂውማን ሄሮቻችንን እንዴት ነው ቤታችን ውስጥ ማጠብ የምንችለው? ምክንያቱም ሂውማን ሄር በጣም ኤክስፐንሲቭ ነው እና ማንም ሰው ጸጉር ቤት ስታሳጥቡት ራሳችሁ እንደምታጥቡት ወይም ራሳችሁ እንደምትጠነቀቁለት አይሆንም። ሂውማን ሄር ስታሳጥቡ እና ቤታችሁ ውስጥ እንዴት ነው ማጠብ የምትችሉት? እና ሂውማን ሄር ትሪት ይደረጋል እና ሂውማን ሄራችሁን በምንድነው ትሪት የምታደርጉት? እንዴት ነው ትሪት የምታደርጉት? በጣም ቀላል ነገሮች ናቸው። ዛሬ አንድ በአንድ አሳያችኋለሁ። እንደምታዩት እንግዲህ ማአት አይነት ሂውማን ሄር ነው ያለው እዚህ ጋር። እነሱን አብረን እናጥባለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። ሜክ ሹር ጸጉሩን በደንብ አበጥራችሁ እንደዚህ 2 ቦታ 3 ቦታ መሰራታቸውን ቼክ አድርጉ እና ምን አይነት ፕሮዳክት ነው የምንጠቀመው ለማጠብ የሚለውን ደግሞ እኔ የምጠቀመው ሻምፖም ኮንዲሽነርም አንድ ላይ ያለው ፕሮዳክት ነው የምጠቀመው። ለምንድነው ብቻውን ሻምፖ ስትጠቀሙ ሻምፖ ላይክ እንዴት ነው ጸጉር የማድረቅ ባህሪ ያለው እና ይሄ ደግሞ ሂውማን ሄር ነው ጸጉር አይደለም። ስለዚህ እንዳያስቸግራችሁ ሻምፖም ኮንዲሽነርም ያለው እንደነዚህ አይነት ፕሮዳክት ብትጠቀሙ ኢትስ ናይስ። ከዛ በኋላ ደግሞ ለሂውማን ሄር ተብለው የሚዘጋጁ እንደዚህ አይነት ትሪትመንቶች አሉ። እኔ ለጸጉሬ የምጠቀመዋለሁ በእርግጥ ኢትስ ቬሪ ናይስ። ስለዚህ ይሄንን ገዝታችሁ መጠቀም። ስለዚህ መጀመሪያ ነገር የሚያስፈልጋችሁ ውሃ በመዘፍዘፊያ ማድረግ ሂውማን ሄሮቻችሁን መክተት ነው። እንደዚህ ከከተታችሁ በኋላ ታርሱታላችሁ በደንብ። በፍጹም ቁጥጥር ሳትሰሩት ግን አታስገቡት እሺ ውስጥ። ስለዚህ በደንብ እንደዚህ እያራሳችሁ እየነከራችሁ ሻምፖ ታረጉና የስፌቱ ብዙ ጊዜ የሚቆሸሸው ቆዳችን ጋር የሚነካካበት ፓርት ስለሆነ ስፌቱን ፓርት በደንብ ታጥቦታላችሁ። ብዙ ጊዜ አብዝታችሁ ሻምፖ ባትጠቀሙ ቆንጆ ነው። በኮንዲሽነር ብቻ ብታጥቡት ግን ዋንስ ነው ዋይል ደግሞ ጸጉሩን በጣም ሊቆሽሽ ስለሚችል በሻምፖ ብታጥቧቸው ኢትስ ናይስ። ስለዚህ በደንብ አለቅለቃችሁ ከጨረሳችሁ በኋላ ንጹህ ውሃ እስኪወጣ ድረስ ውሃውን እየደፋችሁ ያለቀለቃችሁ እየደፋችሁ ንጹህ ውሃ እስኪወጣ ድረስ ትጠብቃላችሁ። ከዛ እንደዛ ካጸዳችሁ በኋላ እንግዲህ የዛን ሰዓት ነው ይሄንን ፕሮዳክት አፕላይ የምታደርጉት ማለት ነው። ጸጉራችሁ ታጥቦ ጸርቶ ከጨረሰ በኋላ ይሄንን የሂውማን ሄር ትሪትመንት ታደርጉበታላችሁ። እንዴት ነው የምናደርገው? የታጠበውን ሂውማን ሄር እንደዚህ እያወጣን እየቀባን እያበጠርን እናስቀምጣለን ማለት ነው። እና የምናበጠረው ደግሞ ብቻችሁን በፍጹም በአንድ እጃችሁ ይዛችሁ በአንድ እጃችሁ ለማበጠር እንዳትሞክሩ እና እንደዚህ እየቀባችሁ መበጠር አለበት። እንግዲህ ሂውማን ሄሮቻችን ታጥበው ተበጥረው ይሄንን መስለዋል። አሁን ዋናውን ነገር ላሳያችሁ ነው። አክቹሊ ካላችሁ ነው፣ ከሌላችሁ ደግሞ ምን ማድረግ እንደምትችሉ አሳያችኋለሁ። እቺ ነገር ካለቻችሁ በጣም ጸዴ ነው ካላችሁ። ግን ከሌላችሁ ደግሞ ቀን ላይ አሁን ማታ ነው ምን እየቀረጽኩ ያለሁት ይሄን ቪዲዮ። ቀን ላይ ታጥቡትና እንደዚህ አይነት ፌስታል ፈልጋችሁ እዛ ውስጥ ጥቅልል አድርጋችሁ ተከቱትና ፀሐይ ላይ አስቀምጡት። በቃ ሙቀት እንዲያገኝ ማለት ነው።
እንደዚህ እኔ አስሬ እዚህ ውስጥ ነው የምከተው። ከዛ እንቋጥረዋለን። አክቹሊ በጣም አፎርደብል የሆነች እቃ ናት። 1000 ብር ነው እኔ ራሱ የገዛሁት። አሁን ስንት ገብቶ እንደሆነ አላውቅም። ከ1500 ብር ምናምን አይበልጥም። ማርኬት ፕሌስ ላይ ታገኙታላችሁ። ከዛ ስታስቀምጡ እንዲያርጋችሁ እንዳታስቀምጡት፣ እንደዚህ ድፍት አርጋችሁ አስቀምጡት። እኔም ከጓደኛዬ የተማርኩት ቴክኒክ ነው። ሂውማን ሄራችሁ በቃ በጣም እንዲያምርና እንዲለሰልስ ነው የሚያደርገው። እና ይሄንን ፎር ላይክ 30 ደቂቃ 40 ደቂቃ ሰክታችሁ ይሄን ነገር እስከ መጨረሻ ጨምራችሁ ማስቀመጥ ነው። እንደዚህ ከድናችሁ ከዛ በኋላ ልክ ስትጨርሱ አለቅልቃችሁ ታሰጡታላችሁ ማለት ነው። እንግዲህ አንደኛ ነገር ሂውማን ሄሮቻችሁን በጣም ረጅም ጊዜ ላስት እንዲያደርግ ታረጉታላችሁ። ሆልድ ኦን ማይ ኪቦርድ ታርጌት በስቷል። ሂውማን ሄራችሁ በጣም ለረጅም ጊዜ እንዲቆይ ያደርገዋል። ሁለተኛ ነገር ደግሞ እናንተ እንደምትንከባከቡት ሂውማን ሄሮቻችሁን ማንም ይንከባከብላችሁ አይችልም። ፕሮዳክታችሁ ምናምን መርጣችሁ ሂውማን ሄራችሁን በጣም ለረጅም ጊዜ በቆንጆ ይዞታ መጠቀም ትችላላችሁ። ሶስተኛ ነገር ሰዓታችሁን ሴቭ ታደርጋላችሁ። ፀጉር ቤት ሄዳችሁ ገና ሂውማን ሄራችሁ እስኪታጠብ እስኪደርቅ የሆነ ነገር እስኪሆን ምናምን ከምትጠብቁ ቤታችሁ ጥብ አድርጋችሁ አድርቃችሁ ይዛችሁ መሄድ ጊዜያችሁንም ይቆጥባል ማለት ነው። ስለዚህ እነዚህ ነገሮች ለማድረግ የሂውማን ሄሮቻችሁን እድሜ ማራዘም ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ በጣም ሄልፕፉል ነበረ ብዬ አስባለሁ እኔ። ስለዚህ ኤኒ ኮሜንት ካላችሁ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ቴንክ ዩ ጋይስ ፎር ዋቺንግ። በጣም ነው የማመሰግነው።